ሰላም ለሁላችሁም ይሁን። ዘካርያስ ነኝ። ዛሬ ስለ ፌሚኒዝም እናያለን። በዘመናችን እኩልነት በሚል ማራኪ መፈክር ከሚቀርቡ አስተሳሰቦች መካከል ፌሚኒዝም ቀዳሚውን ስፍራ ይይዛል። ከላይ ሲታይ ለሴቶች መብት መከበር የሚታገል ንቅናቄ ይመስላል። ነገር ግን ከጀርባው ያለውን መንፈሳዊ መሰረትና ታሪካዊ ዳራ ስንመረምር በተለይ ከእግዚአብሔር ቃል አንጻር ስዕሉ ፍጹም የተለየ ይሆናል። ይህ አስተሳሰብ ዛሬ በቤተ ክርስቲያን ውስጥ ሰርጎ በመግባት በአምልኮ፣ በቤተሰብ መዋቅርና በጉባኤ ሕይወት ላይ ከባድ መንፈሳዊ ችግር እየፈጠረ ይገኛል። የፌሚኒዝም መንፈሳዊ ስር ከባቢሎን ጀምሮ የፌሚኒዝም መሰረታዊ መንፈስ ራስን ከእግዚአብሔር ስርዓት ውጪ ከፍ ማድረግና አመጽ ነው። ይህ ደግሞ አዲስ ክስተት አይደለም። አንደኛ፣ የመጀመሪያው አመጽ በሰማይ የመጀመሪያው አመፀኛ ሰይጣን ወይም ሉሲፈር ነበር። ከእግዚአብሔር ዙፋን በላይ ራሴን ከፍ አድርጋለሁ በማለት በእግዚአብሔር ስልጣን ላይ አመጸ። ኢሳይያስ 14 ከ12-14። ይህ የትዕቢትና የእግዚአብሔርን ስርዓት የመናቅ መንፈስ የጨለማው ዓለም ሁሉ መሰረት ነው። ሁለተኛ፣ የባቢሎን መንፈስ። ባቢሎን በመጽሐፍ ቅዱስ ውስጥ የአመጽ የጣዖት አምልኮና የሰው ልጅ ራሱን የእግዚአብሔር ምትክ አድርጎ የማቅረብ ምልክት ናት። ዘፍጥረት 11። በባቢሎንና በሌሎች ጥንታዊ ስልጣኔዎች ውስጥ የሴት አማልክት ጎደስ ወርሺፕ በስፋት ይሰገድላቸው ነበር። አሽታሮት የባቢሎናውያን የፍቅር የወሲብና የጦርነት አምላክ ነበረች። አምልኮዋ ከሃይማኖታዊ ዝሙትና ከተፈጥሮ ውጪ ከሆኑ ልምምዶች ጋር የተያያዘ ነበር። ይህ አምልኮ የእግዚአብሔርን የወንድና የሴት ፍጥረት ዓላማና የተቀደሰውን የጋብቻ ተቋም የሚያቆሽሽ ነበር። ሌላዋ የሰማይ ንግስት ኩዊን ኦፍ ሄቨን። ነቢዩ ኤርሚያስ እስራኤል ለሰማይ ንግስት እየሰገዱና የእግዚአብሔርን ቁጣ በራሳቸው ላይ እያመጡ እንደነበር ይናገራል። ኤርሚያስ 7:18 እንዲሁም ምዕራፍ 44 ከ17-19። ይህ አምልኮ የእግዚአብሔርን አንድነትና ሉዓላዊነት በመካድ ስልጣንን ለሴት አምላክ የመስጠት አጋንንታዊ አሰራር ነበር። ይህ የባቢሎን የሴት አምላክ አምልኮ መንፈስ ዛሬ በዘመናዊ ፌሚኒዝም ውስጥ መለኮታዊ ሴትነት ዲቫይን ፌሚኒን በሚሉ አስተሳሰቦች ተንጸባርቆ ይታያል። ዋናው ዓላማውም በመጽሐፍ ቅዱስ የተገለጠውን አባታዊውን የእግዚአብሔር ማንነት በመናድ በምትኩ በሴት አምላክ እንድናምን ማድረግ